ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ከካንተርበሪ ሊቀ ጳጳስ ጋር ተገናኙ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ካቶሊካውያን፣ አንግሊካውያን ክርስቶስን ለዓለም አንድ ላይ እንዲያውጁና ማንኛውንም ልዩነትና ተግዳሮት ለማሸነፍ መጣር እንዳለባቸው ተናግረዋል። ቅዱስነታቸው ከአዲሷ የካንተርበሪ ሊቀ ጳጳስ ክብርት ሳራ ሙላሊ ጋር የተገናኙ ሲሆን በሐዋርያዊ ቤተ መንግስት ውስጥ በሚገኘው የርዕሰ ሊቃነ ጳጳሳት ኡርባኖስ 8ኛ ቤተ ጸሎት ውስጥ በጋራ ጸልየዋል። ርዕሰ ሊቃነ ጳጳሳቱ በፋሲካ ወቅት እርሳቸውን በመቀበላቸው የተሰማቸውን ደስታ ገልጸው ከ60 ዓመታት በፊት የተከናወነውን የርዕሰ ሊቃነ ጳጳሳት ጳውሎስ 6ኛና የሊቀ ጳጳስ ሚካኤል ራምሴ ታሪካዊ ግንኙነትን አስታውሰዋል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በሮም በሚገኘው የአንግሊካን ማዕከል አገልግሎት ምስጋናቸውን አቅርበው የትንሣኤው ጌታ የኢየሱስ ክርስቶስ ሰላም ያለ መሳሪያ ትጥቅ መሆኑ እንዲሁም ይህም ለግጭቶች ዘወትር ያለ ጦር መሳሪያ ምላሽ መስጠት እንዳለብን ይጋብዘናል ብለዋል። ቅዱስነታቸው በክርስቲያኖች መካከል ያለው መከፋፈል የክርስቶስን ሰላም ውጤታማ በሆነ መንገድ ወደ ዓለም የማምጣት አቅማችንን ያዳክማል በማለት ተናግረው አንግሊካውያንና ካቶሊካውያን በመንፈስ ቅዱስ በመመራት በወዳጅነትና በውይይት አብረው መጓዛቸውን እንዲቀጥሉ ጸልየዋል።